የክለቦች ዓለም ዋንጫ ቀጥሏል። ማንቸስተር ሲቲ ከአል ሂላል ከሳውዲው ክለብ ጋር ያደረገ ያለው ጨዋታ ኦልሞስት ሊጠናቀቅ ደቂቃዎች ናቸው የቀሩት። አል ሂላል 4-3 በሆነ ውጤት እየመራ ነው የሚገኘው። አስቀድሞ ማንቸስተር ሲቲ በበርናንዶ ሲልቫ አማካይነት ጎል አስቆጠረ። ግን ሊዮናርዶ እና ማልኮም ጎል አስቆጥረው አል ሂላል 2-1 መራ። ኤርሊንግ ብራውት ሃላንድ አቻ አደረገ። የመጀመሪያውን አጋማሽ ማንቸስተር ሲቲ 1-0 ነበር የመራው። ከ46ኛው እስከ 55ኛው ደቂቃ 10 ደቂቃዎች 3 ጎሎች ተቆጥረዋል። አል ሂላል 2 ጎሎችን ሲያስቆጥር ኤርሊንግ ብራውት ሃላንድ 55ኛው ደቂቃ ላይ ነው ያስቆጠረው ከሊዮናርዶ ጎል ከ10 ደቂቃ በኋላ። ማልኮም በመሃል በጣም ግሩም ጎል አስቆጠረ። ኩሉባሊ ሌላ ጎል አስቆጥሮ በ94ኛው ደቂቃ አል ሂላልን መሪ ያደረገ። ፊል ፎደን ተቀይሮ ገብቶ ማንቸስተር ሲቲ ናቸው ያደረገ። አሁን ደግሞ ሊዮናርዶ በድጋሚ በ112ኛው ደቂቃ 30 ደቂቃ ተጨምሯል አስቆጥሮ መሪ ሆነ አል ሂላል። 123 ደቂቃዎች ተጫውተዋል ሁለቱ ክለቦች። የሚፈጠረውን አብረን እንመለከታለን። ማንቸስተር ሲቲ ከዚህ ውድድር ሊወጣ ይችላልና የመጣበት መንገድ የአውሮፓ ክለብ ነው። በተለይ ደግሞ አውሮፓውያን ትልልቆቹ ክለቦች አሰልጣኞችም ጭምር ዋጋ እንደሌለው ውድድር እየተመለከቱት ይገኛሉ። ውድድር ተጠናቋል ጨዋታው። ማንቸስተር ሲቲ ከውድድሩ ውጪ ሆኗል። አል ሂላል 4-3 በሆነ ውጤት ማንቸስተር ሲቲን አሸንፎ ወደ ሩብ ፍጻሜው አልፏል። በጣም የሚያስደንቅ ውጤት ነው። ጨዋታውንም ስመለከተው ነበርና አሪፍ ስብስብ ያለው ቡድን ነው አል ሂላል። ጥሩ ተጫዋቾች አሉ። ያሲን ቦኖ ነው በግብ ጠባቂነት የቀድሞው የሴቪያ ግብ ጠባቂ። በተላላቅ ክለቦች እየተፈለገ ነው። ወደ ሳውዲ አረቢያ ያመራው ያው ግዙፍ ገንዘብ ነው። በዛ ላይ ደግሞ 30ዎቹ እድሜ ላይ ስለሚገኝ በዚህ እድሜው በአውሮፓ በትልልቆቹ ሊጎች ከመጫወት ይልቅ ገንዘብን ምርጫ ማድረጉ ሁለተኛ ደግሞ ሊጉም በከፍተኛ ደረጃ እያደገ ነው የሳውዲ ሊግ። ባለፈውም ክርስቲያኖ ሮናልዶም ሲናገር ነበር እሱ በገለጸው ልክ በኔ እምነት ባይሆን እንኳን ጥሩ ተጫዋቾች ወደዛ ስለሄዱ ከቻይና ፕሮጀክት በተሻለ የሳውዲ ፕሮጀክት እየተሳካ መሆኑን ማሳያ ነው። በትልልቅ ውድድሮች ላይም ጠንካራ ተፎካካሪዎች መሆናቸውን እያሳዩ ይገኛሉና ቦኖ ነው ግብ ጠባቂው። በጣም ግሩም ግብ ጠባቂ ነው። አሁንም በትልልቅ የአውሮፓ ክለቦች የሚፈለግ ነው። ካሊዱ ኩሉባሊ እና ጆአው ካንሴሎ እንደዚሁም ሬናን ሎዲ ናቸው በተከላካይነት ያሉት። ሶስቱም ትልልቅ ተጫዋቾች ናቸው። ኩሉባሊ በቼልሲ ጥሩ ጊዜ ባያሰለፍም በናፖሊ ያለውን ጊዜ እናስታውሳለን። ጆአው ካንሴሎ አሁንም በትልልቆቹ የአውሮፓ ክለቦች መጫወት የሚችል በጣም ግሩም ተጫዋች ነው። ዛሬ ማሪፍ ነበረ። ሞቴብ አልሐራቢ ብቻ ነው ከዛው ያለው እንጂ ሌሎቹ ሶስቱ ተከላካዮች በአውሮፓ ትልልቆቹ ክለቦች የመጫወት አቅም ያላቸው ናቸው። ሮበን ኔቬሽ በትልልቆቹ ክለቦች እየተፈለገ ነው። ገና በ26 ዓመቱ ወደ ሳውዲ አረቢያ ሄደው ማንቸስተር ዩናይትድን ጨምሮ ትልልቅ ክለቦች ይፈልጉት ነበረ። እዛ ነው የሚገኘው። ናስር አልዳውስሪ ሌላ አሪፍ ተጫዋች ነው። እንደዚሁም ሰርጌይ ሚሊንኮቪች ሳቪች ከላዚዮ በርካታ ክለቦች እየፈለጉት ነው ያመራው። ማልኮልም ወደ ሩሲያ ካመራ በኋላ በድጋሚ ወደ ሳውዲ አረቢያ መጥቷል። ማርኮስ ሊዮናርዶም እንደዚሁ ዛሬ 2 ጎሎችን ያስቆጠረ ተጫዋች ነው። በስብስብ ደረጃ ከተመለከትን በጣም አሪፍ ስብስብ ነው። ክርስቲያኖ ሮናልዶ ያለበትን አልናስርን መመልከት ይቻላል። አል ኢቲሃድ አስቀድሞ ሻምፒዮን የነበረ ቡድን ነው። ካቻምና ሻምፒዮን እንደነበረ ይታወቃልና ትልልቅ ክለቦች አሉ። በዛ ላይ ደግሞ በዓለማችን የሚገኙ ኮከቦችን ማስፈረም ችለዋልና ሊጉም እንደ ሊግ እያደገ ነው። ሁለተኛ ደግሞ ክለቦቹም በትልልቅ መድረክ እንደዚህ ውጤታማ የሚሆኑ ከሆነ ይሄ በጣም ትልቅ ውጤት ነው። ከዚህ በኋላ አሁን በሚቀጥለው ጨዋታ ቢወርቅ እንኳን ወይም ወደ ግማሽ ፍጻሜ ማለፍ ባይችል እንኳን ለሳውዲ እግር ኳስ ትልቅ ስኬት ነው ብዬ ነው የማስበው። በጣም ትልቅ ስኬት ነው። ማንቸስተር ሲቲ በአል ሂላል 4-3 ተሸንፎ ወጥቷል። እዚህ ውጤቱንም እየተመለከትኩ ነው። ጨዋታውን እያየሁ ስለሆነ ይሄ ነገር ትክክል ነው እንደያልኩ በጣም የሚገርም ውጤት ይመስለኛል። ያጋነንኩ አይመስለኝም። ምክንያቱም በቅርቡ ነው የሳውዲ ሊግ በዚህ ደረጃ መጠናከር የጀመረው። ማንቸስተር ሲቲ ደግሞ ቀደም እንዳልነው ሶስቱንም የሊጉን ጨዋታዎች በማሸነፍ ነው ያለፈው ከምድቡና ጠንካራ ነው። እንደዚሁም ዩቬንቱስን ያሸነፈበት መንገድ በጣም የሚገርም ነው። የመጨረሻው የምድቡ ጨዋታ ላይ 5 ጎሎችን አስቆጥሯል። በጨዋታ ፍጹም ብልጫ ነበረው። የሙከራዎቹ ልዩነት፣ ጥራት፣ ብዛት የሚገርም ነበርና በጣም ብዙ ነበርና ዩቬንቱስን በዛ ደረጃ አሸንፎ የመጣን ቡድን ነው አል ሂላል ገጥሞ ማሸነፍ የቻለውና የሚገርም ይመስለኛል። በጣም የሚገርም ይመስለኛል። የሳውዲ ሊግም እያደገ መምጣቱን ሮናልዶ ሁልጊዜ የሚከራከርበት ነገር ውጤታማ መሆኑ ወደ ሳውዲ ሊግ መሄዱ ለገንዘብ ብቻ እንዳልሆነ የሆነ ፕሮጀክትን የማሳደግ
እንደሆነ የሚያሳይ ነው ፕሮጀክቱም ከፍ ያለ መምጣቱን አንድ ተቋሚ ውጤት ይመስለኛል ፔፕ ጋርዲዮላን ያዘ እና አርሊንግ ብራውት ሆላንድ በቋሚነት ተሳትፏል ሳቪኒዮ ጀሬሚ ዶኩ ቲጃኒ ራይንደርስ በዚህኛው ክረምት ያስፈረሙ ተጫዋች ነው በርናንዶ ሲልቫ ጎንዶጋን ግቫርዲዮል አይንት ኑሪን ሮበን ዲያሽ ማቲያስ ኑኝስ እና ኤደርሰን በቀጣይ አመት በቋሚነት የሚያሰልፋቸው አብዛኞቹ ተጫዋቾች በቋሚነት ተሰልፈዋል እንደ ጨዋታው አይነት የተወሰነ ቅያሬ ሊያደርግ ይችላል የማንቸስተር ሲቲ ስብስብ ተጣዋቂም ላይ በጣም ግሩም ተጫዋቾች እንዳሉት ይታወቃልና ጨዋታውን በደንብ ለማሸነፍ ነው በፔፕ ጋርዲዮላ በሚያስችል አሰላለፍ ነው የገባው ያው ድካም አለ ከብዙ ጨዋታ ነው የመጣ ነው ይላሉ አውሮፓውያን ግን ደግሞ አል ሂላል በጣም ግሩም ውጤት አሸንፏል ምንም አይነት ነገር ቢሆን ምክንያቱም ምንም ይሁን በጣም ድንቅ ውጤት ተመዝግቧል አልሃሊ ያስመዝግቧል ምሽትም ደግሞ የተደረገ ጨዋታ ነበር 4 ሰዓት ጀምሮ ፍሉሚኔንሴ ኢንተር ሚላንን 2-2 አሸንፏልና ይህ ውድድር ሲደረግ ቀደም እንዳልኩት አውሮፓውያኑ ደስተኛ አይደሉም ትልልቅ ክለቦች አሉ ከውድድር ነው የመጡት ብዙ ጨዋታዎችን አድርገዋል ተጫዋቾች ማረፍ አለባቸው ይሄ ምንም ጥያቄ ውስጥ የሚገባ አይደለም ግን ደግሞ ልክ የባየር ሚኒኩ ዝነኛ ተጫዋች ሙለር እንደሚለው እድሜ ገፍቶ እንኳን በዚህ ሙቀት ምናምን ሳለል እየተጫወትኩኝ ነው እኔ በዚህ እድሜ እንደዚህ ከተጫወትኩ ሌሎቹ መጫወት አለባቸውና የሚሰጡት ትችቶች ትክክል አይደሉም በሚል ሲተች ነበር ምንም ምክንያት ይሁን ትልልቅ ክለቦች ከሆኑ በዚህ ችግር ውስጥ አሸንፈው ማሳየት ይኖርባቸዋልና የሌሎቹም ሊጎች በዚህ ደረጃ እየተነከሩ መምጣት እግር ኳስ ባለም አቀፍ ደረጃ ከፍ ማለቱ ሁላችንንም የሚጠቅም ይመስለኛልና የአል ሂላልን ማሸነፍ በዚህ ነው መመለከተው ትልቅ ፕሮጀክት ነው የተያዘው ያ ፕሮጀክት የሚሳካ ከሆነ ሌላ አንድ የእግር ኳስ ማዕከል እናገኛለን ማለት ነው አውሮፓ ላይ ብቻ ትኩረት ተደርጎ ከመቆየት ይልቅ በሁሉም ዓለም እግር ኳስ መስፋፋቱ ሁሉም አህጉር ላይ የእግር ኳስ መድረኮች መኖራቸው ለኔ በጣም አሪፍ ነው ብዬ ነው ማስበውና ጥሩ ነው የአል ሂላል ውጤት ለማንቸስተር ሲቲ ደጋፊዎች የሚያሳዝን ሊሆን ይችላል ብዙ የማንቸስተር ሲቲ ደጋፊዎች ሀገራችን ውስጥም እየተፈጠሩ ስለሆነ ማለት ነው በተለይ ፔፕ ጋርዲዮላ ብዙ አድናቂዎች ስላሉትና ወደ እንግሊዝ ወደ ማንቸስተር ሲቲ ካመራ በኋላ ብዙ ደጋፊዎችን ስለሳበ ለነዚህ ደጋፊዎች ጥሩ ስሜት የሚፈጥር ላይሆን ይችላል አጠቃላይ እግር ኳስን ከተመለከትን ግን በሁሉም ቦታ እግር ኳስ እየተስፋፋ መምጣቱ በጣም አሪፍ ይመስለኛል አውሮፓውያኑ በገንዘብ አቅም ትልቅ ስራ ሰርተዋል እግር ኳስን ለማሳደግ ትልቅም የእግር ኳስ ቤት ነው አህጉሩ አውሮፓ ግን ሌሎችም ጋር መስፋፋቱ በጣም አሪፍ ነው ለማለት ነው በተለይ ከ1990ዎቹ በኋላ ብዙ ለውጥ አመጥተዋል አውሮፓውያኑና አስቀድሞም እዛ ነው እግር ኳሱም የተፈጠረው ብዙ ያደገውም እዛ ነው ፍሉሚኔንሴ ኢንተር ሚላንን 2-2 ሲያሸንፍ ጀርመን ካኖ በ3ኛው ደቂቃ ሄራክለስ በ93ኛው ደቂቃ ሁለቱን ጎሎች አስቆጥረዋል የብራዚሉ ቡድን በመጀመሪያው አጋማሽ እንኳን ተጨማሪ ጎሎችን ማስቆጠር ይችል ነበር እንዳካሄዱ ተጨማሪ ጎሎችን የሚያስቆጥርባቸው እድሎች ፈጥሯል ኢንተር ሚላን 2 ኳሶች ቋሚና አግዳሚ መልሰውበታል ተጨማሪም ጎል ማስቆጠር የሚችልበትን እድል ላውታሮ ማርቲኔዝን ጨምሮ ሌሎችም ተጫዋቾች አግኝተው ነበር ግን ጎል ማስቆጠር አልቻሉም በዚህም ምክንያት ተሸንፈዋል 2-2 በሆነ ውጤት ወጥተዋል የፍሉሚኔንሴው ግብ ጠባቂ በጣም የሚያስገርም ታሪክ ሰርቷል ፋቢዮ 44 አመቱ ነው በዚህ ዓለም ዋንጫ ላይ በመሳተፍ በእድሜ ትልቁ ነው እስካሁን 1378 ጨዋታዎችን አድርጓል 1999 በ97 በፈረንጆቹ አቆጣጠር ነው መጫወት የጀመረው በጣም የሚያስገርም ክብረ ወሰን ነው ያስመዘገበ የሚገኘውና ዛሬም በጣም አሪፍ ነበር ቲያጎ ሲልቫ በ40 አመቱ ሌላ አስደናቂ አቋም አሳይቷል ጎል ሳይቆጠርበትም ነው ዛሬ መውጣት የቻለውና ልምድ ያላቸው ተጫዋቾች አሉ እንደዚሁም ደግሞ ወጣቶችም ያሉ በስብስብ ነውና የብራዚሉ ፍሉሚኔንሴ በጣም ግሩም ድል አስመዝግቧል የሼልተንን ክብረ ወሰን ለመጋራት ለማለፍም ትልቅ እድል ያለው 1378 ጨዋታዎችን ያደረገው 1387 ጨዋታዎችን ነው ሼልተን ያደረገው የቀድሞ ዝነኛ ግብ ጠባቂና ያንን ክብረ ወሰን ለመስበር እድል ያለው ይመስላል ሁለት የብራዚል ቡድኖች አሁን ሩብ ፍጻሜውን ተቀላቅለዋል በጣም አሪፍ ነው ሩብ ፍጻሜ 8 ቡድኖች ናቸው የሚኖሩት ከነዛ መካከል ሁለቱ የብራዚል ቡድኖች አንደኛው ደግሞ የሳውዲ አረቢያ ክለብ ከኤዥያ የተወከለ ክለብ መጥቷልና አሪፍ ስሜት የሚሰጥ ይመስለኛል ውድድሩ አውሮፓውያኑ እንደናቁት ዝቅተኛ ግምት ሊሰጠው የሚገባ አልመሰለኝም በጣም አሪፍ ነው ብዙ ችግሮችም ቢሆን ለምሳሌ የዛሬው ጨዋታ ላይ እንኳን በጣም ጥቂት ተመልካች ነው ወደ ስቴዲየም የገባው በሚል
የተቹት ይገኛሉ ቢቢሲ ላይ መመለከተው ያ ነው የዚህ ስቴዲየም በተለይ ደግሞ ኢንተር ሚላንና ፍሉሚኔንስ ያደረጉትን ጨዋታ 20,000 ተመልካች ብቻ ነው የተመለከተው 74,800 ተመልካች የሚይዝ ስቴዲየም ነውና ባንክ ኦፍ አሜሪካ በዚህ ምክንያት ደጋፊ የለም በሚል ለማጣጣል እየተሞከረ ነው በታሰበው ልክ ፊፋ ባሰበው ልክ ደጋፊዎች እየገቡ አይደለም ግን ደግሞ አውሮፓውያኑ እንደሚያጣጥሉት አይደለም የኔ እምነት እንደዛ ነው ወደ ዝውውር መረጃዎች እንለፍ ዛሬ ጁላይ 1 ነው በርካታ ነገሮች ሊከሰቱ ይችላሉ ውላቸው የሚጠናቀቅ ተጫዋቾች አሉ የውሰት ውላቸው ተጠናቆ ወደ ክለባቸው የሚመለሱ አሉ አብዛኞቹ ክለቦች ደግሞ ይፋ ማድረግ የሚጀምሩበት ጊዜም ይሆናል ዝውውሮችን ተብሎ ነው የሚጠበቀው ቶማስ ፓርቴ ከአርሰናል ጋር ይለያያል አዲስ ነገር የማይኖር ከሆነ እግር ኳስ ነው የዝውውር ጉዳይ ነው አዲስ ነገር ኖሮ ካልተስማሙ በስተቀር ዛሬ በአርሰናል ያለው ውል ይጠናቀቃል ይፋ ሆኗል ማለት ነው ወደ ፈለገበት ክለብ በርግጥ የሚሄድበት እድል አስቀድሞም ነበረው አለመቀጠልም ይችላል ግን በይፋ ዛሬ ነው ከአርሰናል ጋር ያለው ውል የተጠናቀቀው ዶሚኒክ ካልቨርት-ሌዊን አብዱላይ ዶኮሬና አሽሊ ያንግ ከኤቨርተን ዛሬ ውላቸው ይጠናቀቃል እነዚህ ተጫዋቾች ከኤቨርተን ጋር እንደሚለያዩ ይጠበቃል አብዱላይ ዶኮሬ አስቀድሞ ነው ያሳወቀው ከክለቡ ጋር እንደሚለያይ ዶሚኒክ ካልቨርት-ሌዊንም ባለፈው እንዳስታወቀ ይታወቃልና እነዚህን ክለቦች ለማስፈረም ተጫዋቾች ለማስፈረም የሚደረግ ጥረት ይኖራል ከአሽሊ ያንግ ጋር ምናልባት ኤቨርተን ሊነጋገር ይችላል ውሉን ለማደስ ሌሎችም ተጫዋቾች አሉ ነኪን ከኤቨርተን ጋር ውላቸው ስለሚጠናቀቅ እነዚህን ተጫዋቾች ውል የማደስ ስራ ነው መጀመሪያ ኤቨርተን ትልቅ የቤት ስራው የሚሆነው በሌሎች ክለቦችም እንደዚሁ ውላቸው የሚጠናቀቅ ተጫዋቾች ይኖራሉ ዛሬ በይፋ ማለት ነው በውሰት ውላቸው ተጠናቆ ደግሞ የሚመለሱ ተጫዋቾች አሉ ወደ ክለቦቻቸው በውሰት የወሰዷቸው ክለቦች በቋሚነት ማስፈረም ስለማይፈልጉ አንደኛው ራሽፎርድ ነው 40 ሚሊዮን ፓውንዱን እንደማይከፍል አስቶን ቪላ አሳውቋል ወደ ማንቸስተር ዩናይትድ ይመለሳል አንቶኒም በተመሳሳይ በርግጥ ሪያል ቤቲስ ይሄንን ተጫዋች ይፈልገዋል ግን ውሎ ዛሬ ይጠናቀቃል ሳንቾ አስቀድሞ ነው በቸልሲ እንደማይቆይ የተረጋገጠው ግን ዛሬ ነው በይፋ ወደ ማንቸስተር ዩናይትድ የሚመለሰው ራሂም ስተርሊንግ ወደ ቸልሲ ዎከር ወደ ሲቲ እነዚህ ተጫዋቾች ሁሉ ወደ ክለባቸው ይመለሳሉ ግን በክለቦቻቸው እንደማይቆዩ የሚጠበቁ ወደ ሌሎች ክለቦች እንደሚያመሩ የሚገመቱ ተጫዋቾች ናቸው ተጠናቆ ይፋ የሚደረጉ ዝውውሮች ይኖራሉ በተለይም ደግሞ በአርሰናል በኩል ዙቢሜንዲ እሁርለት ምሽት ላይ ነው ወደ ለንደን አምርቷል የተባለውና ከዛሬ ጀምሮ ባሉት ቀናት ዛሬም ወይ ነገም በዚህ ሳምንት ብቻ የዙቢሜንዲን ዝውውር ይፋ ያደርጋል ተብሏል 51 ሚሊዮን ፓውንድ ነው የውል ማፍረሻው ግን ደግሞ አርሰናል ከዛ በላይ ክፍያ ይከፍላል ምክንያቱም ይሄንን ገንዘብ በአመታት ለመክፈል ከክለቡ ጋር ስለተስማማ አርሰናል ደግሞ ገንዘብ መጨመር ይኖርበታል ለሪያል ቤቲስም አሪፍ ይሆናል ለአርሰናልም አሪፍ ይሆናልና በዚህ ምክንያት ነው ገንዘቡ ከፍ የሚለው ዛሬ ይፋ ያደርጋል ከፓሪዝ አባላገን በተመለከተ የዚህም ተጫዋች ዝውውር ሁሉም ነገር ስለተጠናቀቀ ይፋ ይደረጋል ተብሎ ይጠበቃል የኖርጋርድን ዝውውር በተመለከተ የጤና ምርመራ ሌሎች ጉዳዮችም ስላሉ ምናልባት በዚህ ሳምንት መጨረሻ ነው ይፋ ይደረጋል ተብሎ የሚጠበቀው የክለቡ ኃላፊም ትናንትና ኖርጋርድ ወደ አርሰናል የሚያመራ ከሆነ ደስተኛ መሆናቸውን ተናግረዋልና በእርግጠኝነት አርሰናልን ይቀላቀላል የሚል እምነት ነው ያለው ፖርቶ ፍራንቼስኮ ፋሪዮሊን አሰልጣኝ አድርጎ ለመሾም ተቃርቧል እስከ 2027 ክረምት ነው በክለቡ የሚቆየውን ለመፈረም የተስማሙት በአያክስ ከባድ የውድድር አመት ማሳለፉ ፍጻሜው በተለይ ጥሩ አልነበረም የውድድር አመቱን ሙሉ እየመሩ በመጨረሻ ግን ዋንጫውን አጥተዋል ሪያል ማድሪድ ኒኮ ፓዝን በዚህ ክረምት አይመልሰውም የሚል መረጃ ፋብሪዞ ሮማኖ ይዞ ወጥቷል ፍራንኮ ማስታንቶዋኖን ስላስፈረመ በዚያው በኮሞ ይቆያል ግን ተጫዋቹ አርጀንቲናው ተጫዋች ባለፈው አመት በኮሞ በጣም ግሩም እንደሆነ አሳይቷል የሪያል ማድሪድ ነበረ ሪያል ማድሪድ ግን ለኮሞ ይሄንን ተጫዋች አሳልፎ ሲሰጥ ተጫዋቹን የማግኘት መብቱን አስጠብቆ ነው በቀጣይ አመታት ገንዘብ ከፍሎ መውሰድ የሚችልበትን የመጀመሪያ መብት ጭምር በመያዝ ነው የሸጠውና 2027 ላይ 2026 ቀጣይ ክረምት ላይ የሚያስፈርም ከሆነ 9 ሚሊዮን ዩሮ ብቻ መክፈል ይኖርበታል 2027 ክረምት ላይ ደግሞ ከፈለገው 10 ሚሊዮን ዩሮ ብቻ ነውና የሚከፍለው በዚህ ምክንያት ቀጣይ አመት ላይ ያስፈርመው ይችላል ቸልሲ በተመለከተ ፔድሮ ወደ አሜሪካ ተጉዟል ከብራይተን እስከ 60 ሚሊዮን ፓውንድ ድረስ ያወጣበታል ለዚህ ተጫዋች የጤና ምርመራውን እዛው አከናውኖ ክለቡን ስብስቡን ይቀላቀልና በቀጣዩ የጨዋታ ይሳተፋል አርብ ዕለት መረጃዎች ይሄን ነው የሚጠቁሙት በዚህ ውድድር ላይ የሚሳተፍበት እድል ይኖራል ማለት ነው በክለቦች የዓለም ዋንጫ ላይ እንደዚሁም ደግሞ ጊቴንስን ለማስፈረም ከጫፍ ደርሷል 55 ሚሊዮን ፓውንድ የሚያወጣበት ተጫዋች ነው በአጠቃላይ ለሁለቱ ከ120 ሚሊዮን ፓውንድ በላይ ያወጣልና
አሪፍ ዝውውሮች ናቸው። በጣም አሪፍ ዝውውሮች ይመስሉኛል። በተለይ ፊት መስመር ላይ አምና ችግር እንዳለበት ተመልክተናል። ጃክሰን በተጠበቀው ልክ ስላልነበረ አሪፍ ዝውውር ይሆናል። ሊዮኔል ሜሲ በኢንተር ማያሚ ውሉ ለማደስ ንግግር ጀምሯል። በክለቡ 6 ወራት ብቻ ነው የሚቀረው። ወደ አውሮፓ ቢመለስ በትልልቆቹ ሊጎች መጫወት የሚያስችል አቅም እንዳለው በደንብ እያሳየ ነው። በተደጋጋሚ እያሳየ ነው። ግን ወደ አውሮፓ የመመለስ ፍላጎት ያለው አይመስልም። አሁንም በዛው በኢንተር ማያሚ ይቆያል። ተጨማሪ ገንዘብ ሊያገኝ ይችላል። ከአልናስር ጋር ክርስቲያኖ ሮናልዶ ውሉ ተጠናቆ እንዴት አይነት አስገራሚ ውል እንደፈረመ ተመልክተናል። በእግር ኳስ ታሪክ ውድ ውል ነው የተባለው። ከፍተኛ ገንዘብ ነው። ከ200 ሚሊዮን ፓውንድ በላይ ነው በአመት የሚያገኘው። አንዳንድ መረጃዎች ከዛም በላይ እጅግ በጣም ቁጥሩን ከፍ ያደርጉታል። ግን ያለውን ብቻ ከደመረን የምናውቀውን ብቻ ከደመረን ከ200 ሚሊዮን ፓውንድ በላይ በአመት የሚያገኘው ውል ነው የፈረመውና ሊዮኔል ሜሲም አሁን ካለው ከፍ ያለ ውል ይፈርማል ተብሎ ይጠበቃል። ባየር ሙኒክ ሉዊስ ዲያዝን በዝውውር ሊስት ውስጥ አካቶታል። የኒኮ ዊሊያምስ ዝውውር የሚሳካ አይመስልም። በእርግጥ ኒኮ ዊሊያምስም ትናንት ምሽት እየወጡ ያሉ መረጃዎች በጣም የሚያስገርሙ ናቸው። ከባርሴሎና ጋር ባርሴሎና እንደ ዳኒ ኦልሞ አይነት ሁኔታ ውስጥ እንዳይገባ በማሰብ ተጫዋቹ የጽሁፍ ማስተማመኛ እንደሚመዘገብ በስፔን ላ ሊጋ እንደሚመዘገብ የጽሁፍ ማስተማመኛ እንዲሰጠው ጠይቋል። ባርሴሎናዎች ደግሞ በዚህ ተበሳጭተዋልና እንደ ማርካ ከሆነ አሁን ዝውውሩ ቆሟል። የሚቀጥልበት እድል አለ። ባርሴሎና አሁንም ተጫዋቹን የሚያስፈርምበት እድል ከፍተኛ ነው። ግን አሁን ዝውውሩ መቆሙን የሚጠቁሙ መረጃዎች ናቸው የወጡ የሚገኙት። ስካይ ጀርመኒ ባየር ሙኒክ ሉዊስ ዲያዝን የማስፈረም ፍላጎት አለው ብሏል። ግን ደግሞ ኒኮ ዊሊያምስ ላይም ሊመለስ የሚችልበት እድል አለ እንደዚሁ የሚቀጥል ከሆነ ከባርሴሎና ጋር። የሊቨርፑል ያጥቂ ተጫዋቾች የዝውውር ዝርዝር ይፋ ተደርጓል። አንደኛው ሁጎ ኤኪቲኬ ነው ተብሏል። አሌክሳንደር አይዛክ እና ቪክተር ኦሲመን ናቸው። እነዚህ ሶስቱን ተጫዋቾች አንዱን ማስፈረም ነው የሚፈልገው። ከሶስቱ አንዱን ቢያገኝ በጣም አስገራሚ ዝውውር ይሆናል። አሁንም ከ200 ሚሊዮን ፓውንድ በላይ አውጥቷል። የአምና ሻምፒዮን ነው። ይሄንን ሲጨምር ደግሞ እንዴት አስደናቂ ስብስብ ሊኖረው እንደሚችል ይጠበቃል። በመጨረሻም ዱራን ወደ ፌነርባቼ ለማምራት ከጫፍ ደርሷል።